አሁን የምገኘው ከጀርባዬ እንደምትመለከቱት በሀገር ወዳዱና ጀግናው ሊጋባ በየነ ስም በተሰየመው በወላይታ ሶዶ ከተማ በሚገኘው ሊጋባ በየነ የመጀመሪያ ደረጃ ትምህርት ቤት ነው። ይህ ትምህርት ቤት እንግዲህ ትልቅ ታሪካዊና በርካታ ምሁራንንም ያፈራ ነው። አጠቃላይ የትምህርት ቤቱ አሁን ላይ ይዞታ ምን ይመስላል፣ ምን አይነት ታሪኮችን አስተናግዷል የሚለውን በዋልታ ሀገርህን ወግ አስቃኛችኋለሁ። አብራችሁኑ ነው። ይህ ትምህርት ቤት ዘመናዊ ትምህርት በደቡብ ኢትዮጵያ ከመሰረታቸው ትምህርት ቤቶች ዋናውና አንጋፋው ነው። ከ1934 እስከ 37 የመንግስት ትምህርት ቤት ከተመሰረቱ ውስጥ ይሄኛው ትምህርት ቤት በ1937 ዓ.ም ነው የተመሰረተው። ይሄ ትምህርት ቤት ከተመሰረተ በርካታ ተማሪዎችን ያው አፍርቷል። በዚህ ብቻ ሳይሆን ለጎረቤት አካባቢዎች ሁሉ በወቅቱ የጎረቤት አውራጃዎች ሁሉ ከዲላ መጥተው ነው እዚህ የሚማሩት። ከዳውሮ መጥተው ይማራሉ። ከይርጋለም መጥተው ይማራሉ። ከአርባ ምንጭ መጥተው ይማራሉ። ይሄን ትምህርት ቤት ያኔ ማለት ነው። ቀደም ሲል እንደነገርኳችሁ ይህ ትምህርት ቤት የተመሰረተው በ1937 ነው። ታዲያ ይህ ትምህርት ቤት ለረጅም ዓመት እንግዲህ በማስተማር ውስጥ መቆየቱ ደግሞ ከዚህ ትምህርት ቤት የሚወጡ ተማሪዎች እንግዲህ በሀገራችን ትልልቅ ቦታ ላይ እንደደረሱና እንዲሁም በርካታ ምሁራንን ማፍራቱ ይነገራል። ከነዚህ መካከል እንግዲህ ተጠቃሽ የሚሆኑት የቀድሞ የኢትዮጵያ ጠቅላይ ሚኒስትር የነበሩት ኃይለማርያም ደሳለኝ ናቸው። ከእርሳቸው ጋር እንግዲህ አሁን ላይ እዚህ ትምህርት ቤት ላይ ርዕሰ መምህር የሆኑት ሰው ደግሞ በ1975 ዓ.ም ብሔራዊ ፈተና አብረው የወሰዱና እርሳቸው እንግዲህ ከፍተኛ ውጤት እንዳስመዘገቡም ነግረውናል። እሱ አሁን 4 ነጥብ ያው አምጥቶ ከሚያልፉ ተማሪዎች አንዱ ነው። በወቅቱ ግን 4 ላይ ተምረዋል። ግን የኛ ውጤት አይደርስም። እሱ ከፍተኛ ውጤት ነበረ እርሳቸው የሚያስመዘግቡት ነበር። የኔ 2 ነጥብ ነው እኔ ያስመዘገብኩ በወቅቱ። እርሳቸው ስንት አስመዘገቡ ያኔ? 4 ነጥብ ነው እሱ። 4 ነጥብ ሌሎች አሉ። የሱን ፈተና እንኳን በወቅቱ አንድ ኃይለማርያም የሚባል ልጅ ከሱ ጋር ቁጭ ያለው አልገለበጠም። በወቅቱ ተማሪ ኩረጃ አያደርግም። በወቅቱ በዛ ወቅት ተማሪ ለተማሪ አይኮራረጅም። አጠገቡ የተቀመጠው ልጅ 2 ነጥብ ነው ያመጣው። ከኃይለማርያም አጠገቡ የተቀመጠ አይኮራረጅም። በወቅቱ ሰው ነውር ነው በፍጹም። ለምን አትኮርጅ ስል አይ እኔ በራሴ ልለፍ ብሎ ቲቲአይ ነው ገባው በወቅቱ። እንግዲህ አሁን እኔ እዚህ ከገባው ወዲህ 2 ጊዜ የደቡብ ክልል ግንባር ቀደም ሆኛለሁ። ማለት በ2009 ይሄ ትምህርት ቤት የግንባር ቀደም ተማሪ ትምህርት ቤት ነው በደቡብ ክልል። እንደገና በ2011 እንደገና የግንባር ቀደም ትምህርት ቤት ተብሎ ነው የተሸለመው። እንግዲህ የትምህርት አርበኛ ተብዬ ተሸልም ያለው በክልል ደረጃ እስካሁን ድረስ እንግዲህ ጥሩ በህብረተሰቡ ዘንድም ጥሩ ተቀባይነት ያለው ትምህርት ቤት ነው። በአሁኑ ሰዓት ከግል ትምህርት ቤቶች አውጥተው እዚህ ማህበረሰቡ እዚህ ተማሪዎቹን እያመጣ ልጆቹን እያስገባ የሚያስተምርበት ትምህርት ቤት ነው። ትምህርት ቤቱ ጥሩ የማስተማር ጥሩ ጥራት ያለውን ትምህርት የመስጠት ዝንባሌውን እንግዲህ አሁን እየቀጠለ ነው። ይሄ ትምህርት ቤት ይሄኛው ትልቁ ህንፃ በጣሊያን 1944 ተጀምሮ በ1946 ነው ያለቀው። የመጀመሪያ 8ኛ ክፍል ተማሪዎችን ያስፈተነው በ1942 ዓ.ም ነው። 5 ተማሪዎች ነው የተፈተኑት። አምስቱም ተማሪዎች አልፈዋል። ዛሬ ግን 5ቱም በህይወት የሉም። እንግዲህ ከ1942 ዓ.ም ጀምሮ የ8ኛ ክፍል ተማሪዎችን ሲያስፈትን ነው የቆየው። ከ1936 እስከ 1942 ግን እስከ 6ኛ ክፍል ተማሪዎችን ሲያስተምር ነበር የቆየው። ስለዚህ በርካታ ተማሪዎች ናቸው ሲማሩ የቆዩት። እዚሁ ሊጋባ ነው የተማርኩት። ቀጥዬ ደግሞ በዚህ ሌላ ወረዳዎች ላይ ዞሬ እዚሁ ትምህርት ቤት እንደገና ተመድቤ ስመጣ በጣም ደስተኛ ሆኜ ነው ማስተምረው። የሆነ ልዩ ስሜት ነው በቃ የሚሰማኝ። ትምህርት ቤት ራሱ እኔ እንጃ ስቀር ቅዳሜና እሁድ ነው ራሱ ስቀር ቅር ነው የሚለኝ። ስምሽን ንገሪኝ። መሰለች መስቀልኝ። የስንተኛ ክፍል ተማሪ? የ6ኛ ሲ ክፍል ተማሪ ነኝ። እሺ ሊጋባ ትምህርት ቤት ረጅም ጊዜ ተማርሻው? እዚህ ነው የጀመርሽው? እንደው ሊጋባ ትምህርት ቤት መማር ምን አይነት ስሜት ነው የሚሰጠው? በጣም ታዋቂ ትምህርት ቤት ነው አይደል በወላይታ? እስቲ ንገሪኝ። ሊጋባ በጣም ጥሩ ትምህርት ቤት ነው። ደግሞ
ትምህርት አሰጣጣቸውም በጣም አሪፍ ነው። አስተማሪዎቹም ጥሩ ናቸው። ጎበዝ ተማሪ ነሽ? አዎ። እዚህ ትምህርት ቤት የተማረ ሁሉ ጥሩ ቦታ ነው የሚደርሰው አሉ። እሺ አንቺስ እንዴት ነው? ውጤት እንዴት ነው? ጥሩ ነው። እንደዛ ለመሆኑ ደግሞ የሞከርኩኝ ነው ደግሞ እሆናለሁ ብዬ አስባለሁ። በተለይም አስተማሪዎቹ በጣም ጥሩ ናቸው። አጎብዘውን ነው የሚያስተምሩት ልጆች። ስለዚህ አንተ ምንድን ነው መሆን የምትፈልገው? እስቲ ንገረን። እኔ ስፔሻሊስት ዶክተር መሆን ፈልጋለሁ። ጎበዝ ተማሪ ነህ? አዎ። ስንተኛ ነው የምትወጣው? አንደኛ። ኧረ እሺ። ሊገባ በየነ እንግዲህ በ1937 ዓመተ ምህረት ሲመሰረት እንግዲህ ጥቂት ተማሪዎችን በማስተማር ነው የጀመረው። ነገር ግን አሁን ላይ ከፍተኛ ቁጥር ያላቸው ተማሪዎችን ይዞ ነው እያስተናገደ የሚገኘው። አጠቃላይ በትምህርት ቤቱ ታሪካዊ ሁኔታዎች ምን ይመስላሉ፣ አሁን ላይ ያለው ይዞታስ ምን ይመስላል የሚለውን እንግዲህ በዋልታ ሀገርህን እወቅ በዚህ መልኩ አስቃኝተናችኋል። ጤና ይስጥልኝ።